በፍልሰታ አባታችን ሆይ የሚለውን ጸሎት እስከ መጨረሻው እንዳትጸልዩ። እስከ ምንድነው መጸለይ ያለበት እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ ብዙ ሰው እንዲማርበት ሼር፣ ኮፒ ሊንክና ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ኮሜንት ላይ ደግሞ እግዚአብሔር ይርዳኝ እያላችሁ ሁላችሁም ጻፉ እና ደግሞ በፍልሰታ ልናደርጋቸው የሚገቡ 10 ወሳኝ ነገሮችን ድርግም ዩቲዩብ ላይ ሰርችላችኋለሁ። እየገባችሁ ተመልከቱ። ቻናሉንም ሰብስክራይብ አድርጉ ሁላችሁም። እናም በጾመ ፍልሰታ አባታችን ሆይ የሚለውን ጸሎት እስከ መጨረሻው እንዳትጸልዩ። ሁላችሁንም ግን አይደለም፣ ሁላችሁን አይደለም። ኋላ እነማንን ነው የሚመለከታችሁ ሰዎች እነማን እንደሆናችሁ መጨረሻ ላይ እነግራችኋለሁ። ታዲያ እስከ ምንድነው መጸለይ ያለብን ካላችሁኝ፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንደዚሁም በምድር ላይ ይሁን፣ የዕለት እንጀራችንንም ስጠን ለዛሬ እስከሚለው ድረስ ነው። ምክንያቱም ከዚህ በኋላ ያለው ቃል ምንድነው የሚለው? በደላችንንም ይቅር በለን የሚል ነው። በደላችንን ይቅር በለን ለማለት ደግሞ በመጀመሪያ የበደሉትን ይቅር ማለት ይገባል። እናንተ ደግሞ ገና ይቅር ያላላችኋቸው ሰዎች በጣም ብዙ ናቸው። ይቅር ያላላችሁ ሰው አለ። ስለዚህ ይቅር ሳትሉ ደግሞ በደላችንን ይቅር በለን ብትሉ ከንቱ ጩኸት ነው። ይቅር ሳይሉ ይቅር መባል የለም። እኔ አይደለሁም ያልሁት፣ መጽሐፍ ቅዱሱን ግለጡና ንቡት። በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ ይላል። በደንብ አድርጋችሁ ስሙኝ። በምትጸልዩበት ጊዜ ልብ አድርጉ። በምትጸልዩበት ጊዜ በሰማይ ያለው አባታችሁ በደላችሁን ይቅር እንዲላችሁ በወንድማችሁ ያለውን በደል ይቅር በሉ። እናንተ ግን በደንብ ስሙ፣ እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም በደላችሁን ይቅር አይላችሁም። በደላችሁን ይቅር አይላችሁም፣ ይቅር ካላላችሁ ማለት ነው። ስለዚህ ይቅር ሳትሉ ይቅር በለይ ብትሉ ከንቱ ጩኸት ነው። ስለዚህ በመጀመሪያ የበደላችሁትንም ሰው ይቅር ብላችሁ ነው ይቅር በለ ማለት የሚገባው ማለት ነው። በዋናነት እኔ አባታችን ሆይን እስከ ወገቡ ጸልዩ ልላችሁ ሳይሆን የፈለኩት በመጀመሪያ ከመጸለያችሁ በፊት ይቅር ያላላችሁትን ሰው ይቅር ብላችሁ ጸልዩ። በመጀመሪያ ይቅርታ ከኛ ይጠበቃል፣ ይቅር ለመባል ማለት ነው። እግዚአብሔር ሁላችንን ይርዳን። ሁላችሁም ኮሜንት ላይ አምላኬ ሆይ አንተ እርዳኝ እያላችሁ ጻፉ። ቪዲዮ ብዙዎች እንዲማሩበት ሼር እያደረጋችሁ ለብዙዎች አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። ኢትዮጵያ መረጃ ባለማቅረቧ ምክንያት ከዓለም አቀፉ የምግብ ቀውስ ሪፖርት ውጭ መደረጓ ተገለጸ። በዚህ ምክንያት ተራድኦ ድርጅቶች እርዳታቸውን ሊቀንሱና በርካቶችም ለረሃብ ሊዳረጉ እንደሚችሉ ተገልጿል። በተባበሩት መንግስታት ድርጅት ፋኦ እና WFP ሪፖርት መሰረት በዚህ የመረጃ ክፍተት መፈጠር በምክንያትነት የተጠቀሱት ፈቃድ የማግኘት ፈተናዎች፣ የገንዘብ እጥረትና ለመረጃ አሰባሰብ ቅድሚያ ለመስጠት ናቸው። አገሪቱ ከሪፖርት ውጭ ትደረግ እንጂ የፊዮስኔት ትንበያ እንደሚያሳየው እስከ መጪው ሐምሌ 2018 ድረስ ከ15 ሚሊዮን በላይ ህዝብ ለከፋ የምግብ ዋስትና እጥረት የሚገለጽ ሲሆን አሁንም አስቸኳይ ሰብአዊ እርዳታ ከሚያስፈልጋቸው 5 ቀዳሚ ሀገራት መካከል አንዷ እንደሆነች ተገልጿል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። በፌደራል ፖሊስ ቁጥጥር ስር ውሎ የነበረው ጋዜጠኛ ተክለሃይማኖት አዳነ በብር ዋስትና እንዲፈታ ተወሰነ። ትናንት ማለትም ሐምሌ 28 2018 ዓ.ም በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቦ ተጨማሪ ቀናቶች ለተጨማሪ
ለምርመራ የተጠየቀ ቢሆንም ነገር ግን ፍርድ ቤቱ ተጨማሪ ቀናቶች ለምርመራ እንደማያስፈልግ አምኖና እንዲሁም ተጠርጣሪው ለዋስትና ክብር ሰጥቶ በቀጠሮ በሰዓቱ እንደሚገኝ ያመነ በመሆኑ በ50 ሺህ ብር ዋስ እንዲለቀቅ ተወስኗል። ሰበር ከንቲባው መታሰራቸው ተሰምቷል። በአማራ ክልል ወቅታዊ የመንግስትን ተግባር ለመፈጸም እንቅፋት ናቸው በሚባሉ አመራሮች ላይ እርምጃ እየተወሰደ መሆኑ ተሰምቷል። የላሊበላ ከተማ ከንቲባ አቶ መሳይ ወዳጄ በመንግስት የጸጥታ ኃይሎች አርብ ምሽት በቁጥጥር ስር መዋላቸው ተሰምቷል። ከንቲባው በቁጥጥር ስር ያሉት የመንግስትን ስራ በሚያመች መልኩ ባለመፈጸም በሚል ከወቅታዊ ጉዳይ ጋር በተያያዘ እንደሆነ የዋሲውን መሐመድ የመረጃ ምንጮች አረጋግጠዋል። አሁን ላይ በአማራ ክልል ወቅታዊ የመንግስትን ተግባር ለመፈጸም እንቅፋት ናቸው በሚባሉ አመራሮች ላይ እርምጃ እየተወሰደ መሆኑን ምንጮቼ ያረጋግጠውልኛል ሲል ዋሲው መሐመድ ዘግቧል። እናንተስ በጉዳዩ ላይ ምን ትላላችሁ? ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው።